ካሌብ ቲናን ጉድ ሰራት። እንግዲህ ትላንትና የአባባን መሳሪያ አንስቶ ግንባሯን ብሏታል ማለት ነው። ምክንያቱም እያየና እየሰማ ያለውን ነገር ከአቅሙ በላይ እንዲሆን አድርጎታል። ምክንያቱም እሷ አባባን ለመግደል እንግዲህ ብዙ ነገር እያደረገች ብዙ ነገር እያወራች ላፏ ለከት የላትም፣ ዝም ብላ ነው የምታወራው። ያንን ነገር ደግሞ ዳኒ እየተቃወማት ነበረ። ተይ እንደዚህ አይነት ነገር አታድርጊ እባክሽን፣ እባክሽን እንደዚህ አይነት ነገር አታድርጊ ይላታል ሁልጊዜም ማለት ነው። እውነት ለመናገር ካሌብ ማነው ዳኒ እንደውም ቲና ትሁትን እንደውም ምክር ስጭኝ እባክሽ ትሁት፣ ምክርሽ ያስፈልገኛል። መከርኩ እኮ አንተ ግን የምትሰማ ሰው ስላልሆንክ ምንም ልረዳ አልችልም። ዳኒ እባክሽን ቀልድ አይደለም አሁን ያስኩት፣ እውነቴን ነው ምከሪ፣ እቀበልሻለሁ ምንም ይሁን መከረችው። ከዛ በኋላ እስቲ ለማንኛውም አመሰግናለሁ ስለ ምክርሽ፣ ግን ቢጠቅመኝም ባይጠቅመኝም መክረሽኛል። እስቲ የሚመቸኝ ከሆነ አስብበታለሁ አለ ዳኒ። ከዛ በኋላ አዎ ብታስብበት ነው የሚሻልህ፣ አንተ የራስህን ህይወት መኖር የምትችል ልጅ ነህ። ስለዚህ እባክህን ዳኒ ተዋት፣ እሷን ተዋት፣ እሷ ለአንተም የምትሆን ሰው አይደለችም አውቃለሁ አለ። ካወቅክ ታዲያ ለምንድን ነው ከማይሆን ሰው ጋር እድሜህን የምትጨርሰው? ዳኒ ኧረ እባክህን ወደ ራስህ ተመለስ፣ ልጅቷ ለአንተም አትመለስም አለችው ትሁትዬ ማለት ነው። እንግዲህ ትሁት ቀላል ሰው አይደለችም ማለት ነው እውነት ለመናገር ነው። ከዛ በኋላ እንግዲህ ዳኒም እሺ ብሏት ወጣ። ካሌብ ግን እያንዳንዷን ነገር የቤት ውስጥ የሚደረገውን ነገር እየተከታተለ ያወራል፣ ያዳምጣቸዋል። ከዛ በኋላ አሁን ምን ማድረግ አሰብሽ? አሁንማ ምን ማድረግ እያሰብኩበት ነው። ቆይ እስኪ ዳኒ አለችው። እሺ አለ። ከዛ በኋላ ዳኒ ወጥቶ ሄደ። እሷም ደግሞ አባዬ አለችው። ወዬ መቼ ነው ግን የምትፈርምልኝ አለችው። አረ ምን ችግር አለ የኔ ልጅ እፈርምልሻለሁ፣ ምንም ችግር የለውም። እሺ መቼ ልፈርምልሽ? ነገ ቢሆን ደስ ይለኛል አለች። እሺ የኔ ልጅ ደስ እያለኝ እፈርምልሻለሁ፣ ምንም ችግር የለውም አላት። ከዛ በኋላ እሺ አባዬ አመሰግናለሁ፣ በጣም ተደሰተች፣ ደስ አላት። እሳቸው ግን አውቀው ነበረ እንደዛ ያሉት በእሷ ቤት እውነት መስሏት መቼም እንግዲህ እንትን እየዘለለች ነበረ ጮቤ። ከዛ በኋላ አባባም ደግሞ ከካሌብ ጋር ወጣሉና የውሸት ሰነድ ጓደኛ ይሰጥሃለሁ ብሎኛል፣ እኔም በሱ ጉድ እሰራታለሁ ብለዋል አባባ ማለት ነውና እኔ ግን እኔ እንጃ አላውቅም መጨረሻዋ ምን እንደሆነ። መጨረሻዋ ያው ገንዘብ እንዳለች ትሞታለች ማለት ነው። እንግዲህ ካሌብ እያንዳንዱን ነገር እየተከታተላቸው እየሰማ ነበረ፣ እያንዳንዱን ነገር የሚያወሩትን። ይህን ነገር ደግሞ መቋቋም አቃተው። ይህን ነገር በህልሜ ነው በጆሮዬ ነው እስከ ዛሬ አባዬና ትሁትን አለማመኔ ዋጋ አስከፈለኝ አይደለ? ወይኔ ካሌብ እያለ እንግዲህ በጣም ግራ እየተጋባ ነው ማለት ነው። ምክንያቱም ልጅቱ እያደረገች ያለችው ነገር በጣም ነው የሚያሳፍረው እውነት ለመናገር ነው። ዳኒን እንደ ባሏ ካሌብን ደግሞ ልክ እንደ ሰራተኛ ነው እያየች ያለችው። እሱ ደግሞ ያ ነገር በጣም እያናደደውን በጣም እንዴት በእኔ ላይ እንደዚህ ታደርጋለች? እኔ ምን አጉድዬባት ነው? ወይ አንተ ልጅ አንተ እኮ ማትረባ ሰው ነህ። ስለዚህ ምን ማድረግ እችላለሁ? አንተ እኮ ሲነገርህም አትሰማም የኔ ልጅ፣ ምን ላደርግህ አሉ አባባ። ከዛ በኋላ አባዬ እኔ እኮ በጣም ነው የማምናት አይደለ? እሷን እንደምታምናት እኛን ብታምን ኖሮማ እኛ ምን ልን እኮ ትሰማ ነበረ እስከ ዛሬ አሉት አባባ። ከዛ በኋላ አይ አባዬ አንተ ትቀልድብኛለህ አይደለ? እኔ ለራሴ ጨሻለሁ፣ እባክህን አሁን ማድረግ ያለብህን ነገር ተረጋግተህ ታስብበታለህ ካሌብ። ይሄ የሚሆን ነገር አይደለም። ሲጀመር ልጅቷ አትሆንህም ብያለሁ እኮ። እሷ ሲጀመር ለአንተ ምንም አይነት ፍቅር የላትም። ስለዚህ አንተ ለራስህ አስብበት አሉት አባባ። ከዛ በኋላ ካሌብም እስቲ እንዴት ነው ማድረግ የማስብበት አባዬ? እኔ እኮ ግራ ገባኝ፣ የምሬን ነው የምልህ። ግራ ይግባህ፣ ተረጋጋና አስብበትና ከዛ በኋላ ትወስናለህ አሉት አባባ። እሺ ተባባሉ። ነገር ግን እንግዲህ ዳኒና ቲና ተያይዘው ወጥተው ነበረ። ካሌብም እስቲ እንደ ጉዷና ያለው ብሎ የራሱ መኝታ ቤት ገብቶ እንግዲህ ቀሚሱን ለብሶ አልጋ ላይ ተኛ። ከዛም ዳኒን እየጎተተች ስትመጣ
ካሌብ አልጋው ላይ ተኝቷል። ጨዋታውን ቅልጥ አደረገችውና አንቺ ትሁት እጅን ሴትዮ ለምንድን ነው እዚህ ገብታ ስትተኛ ዝም ያልሻት? አረ እንደው ስለማታውቂ ይሆናል። እባክሽን ተረጋጊ ቲና፣ አሁን ነይና አስወጭልኝ ከዚህ ቤት አለቻት። ከዛም ቲና ነካካቻት ትሁት። ካሌብ ተነስቶ ወጣ። በጣም ተናደደ። ቲናም ከዛም እንግዲህ እችን ሴትዮማ እንደሆነ የሆነ ነገር አድርጌ ከዚህ ቤት ማባረር፣ አንቺ ምን አደረገችሽ? ታያት ካልተናገረችሽ ደግሞ ስለማታውቅ ይሆናል እዚህ ጋር መታየተኛችሁ። እባክሽን ተረጋጊና አንዳንድ ጊዜም እንደ ሰው ማሰብ ሞክሪ እንጂ ቲና፣ ምን ሆነሻል? ዝም ብለሽ ውራ ከረዩህ የምትይው አላት ዳኒ። አንተ ለእነሱ ነው የምታግዘው ወይስ ለእኔ ነው አለችው። እኔ ለማናቸውም አላግዝም፣ ለእውነት ነው የምናገረው። ግን ደግሞ እያደረግሽ ያለሽው ነገር እውነቴን ነው የምልሽ ቲና፣ በጣም ነው የሚያናድደው አላት። እና ታዲያ አልጋዬ ላይ ስትተኛ ዝም ልበላት? በቃ ችግር የለውም ስለማታውቂ ይሆናል። ምንድን ነው ችግሩ? ኧረ እባክሽን ተረጋጊ፣ እንደዚህ አትሁኝ አላት። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ። እንግዲህ ቲና አባባን የሆነ ነገር ካላደረኩ በስተቀር ከዚህ ቤት መውጣት አልፈልግም እያለች ፉከራዋን ተያይዛለች ማለት ነው። ያንን ፉከራዋን ደግሞ እንግዲህ ዳኒ እየተቃወማት ይገኛል። ይሄንን ነገር የማታቆሚ ከሆነ እመኝኝ ቲና ከኔ ጋር ነው የምትጣዩ፣ አለበለዛ ግን የራስሽ ጉዳይ ነው፣ ሁሉንም ነገር ትቼ ነው የሚሄደው እያላት ይገኛል ማለት ነው። ከዛ በኋላ እሷም እና ምን ላድርግ እንደዚህማ ደሜን እያፈላ ከሱ ጋር እዚህ ቤት ውስጥ አልኖርም እያለች ትፎክራለች ማለት ነው። ከዛ በኋላ እስም ብለሽ እስኪ እዩ፣ ምንድን ነው ችግሩ? ችግር እኮ የለውም፣ በቃ ተረጋጊ። እንዴ ሰውየው ስል በቤታቸው ነው፣ ደግሞም የእህቶ የወንድሟ ቤት ነው፣ እንደፈለገች መሆን ትችላለች። በዛ ላይ ደግሞ እንዳይሻት ሴትይቱ መናገር አትችልም። ለምንድን ነው ግን መረጋጋት የሚባል ነገር ያልፈጠረልሽ ቲና ሲላት፣ አልረጋጋም፣ መቼም መረጋጋት አልፈልግም። ስለዚህ የምፈልገውን ነገር ካደረግኩ በኋላ ከዚህ ቤት እኔ ራሴ ውልቅ እሄዳለሁ። ነገር ግን ስወጣ እንደዚሁ ዝም ብዬ አልወጣም ከዚህ ቤት። እችን ሴትዮ የሆነ ነገር አድርጊያት ነው እንጂ የምወጣው አለች። አንቺ በቃ ሰው መግደል ብቻ ነው አይደለ የሚታይሽ? እባክሽን እስቲ ጥሩ ነገር ለማሰብ ሞክሪ ቲና። ኧረ እባክሽ እንደው ፈጣሪ የሚወደውን ስራ እንኳን ስሪ። አንዳንድ ጊዜ ሁልጊዜ ጥላቻ፣ ግድያ ብቻ ነው የሚታይሽ እኮ አላት ዳኒ። አንተ ከነሱ ጋር ነህ ወይስ ከኔ ጋር ነህ? አሁን እኔ የምልህን ብቻ ዝም ብለህ አድርግ፣ አለበለዛ ግን አንተን እምጣልሃለሁ አለችው። የፈለግሽውን ነገር አምጪ፣ ዝም ብዬ ሳዳምጥሽ እንደው የምንለማመጥሽ መሰለሽ እንደ አንቺ? የምሬን ነው ቲና፣ በጣም ነው ያበዛሽው። እባክሽ የራስሽ ጉዳይ ነው አላት። ጭራሽ እኔን የራስሽ ጉዳይ? አዎ የራስሽ ጉዳይ። ከዚህ በኋላ እኔ ስለ አንቺ ምንም አይመለከተኝም አላት ዳኒ። በጣም ተናደደችና አንተማ ለእኔ እኮ ማሰብና ማዘን ካቆምክ በጣም ጊዜው ረጅም ሆኗል። ስለዚህ ደግሞ እኔም ለራሴ ማሰብ አለብኝ። በቃ እንደውም አጋዥ አያስፈልገኝም፣ እኔ ለራሴ እወጣዋለሁ ሁሉንም ነገር። የራስሽ ጉዳይ፣ አይመለከተኝም። እኔ ግን እኔን ከዚህ ነገር ውስጥ አውጭኝ አላት። ከዛም ቤቱን ለቆ ሲወጣ ተከትላ ሄደች። ደግሞ ካጠገቡ ማትቀረው ነገርስ? ከዛ በኋላ አትከተይኝ ቲና፣ የራስሽ ጉዳይ፣ በራስሽ እቅድ ተመሪ። ከዚህ በኋላ አይመለከተኝም። እኔ ጭራሽ አሻንጉሊትሽ መሰልኩሽ እንደ እኔ እንደፈለገ የምታሽከረክርኝ? እኔ ሰው እኮ ነኝ። በአንቺ ሀሳብ፣ ሰይጣናዊ ሀሳብ አቼም አልስማማም። ጥሩ ሀሳብ ይዘሽ ከመጣሽ ግን በዛ ልንስማማ እንችላለን፣ ምናልባት እሱንም። አለበለዚያ ግን ቻው ብሏት ጥሏት ሄደ። እሺ በቃ ና፣ በቃ እሺ፣ ለአንተ ስል ሁሉንም ነገር እተወዋለሁ አለች። አሁን እንደዛ ነው የሚሻልሽ። አለበለዚያ ግን አሁን ትሁትም ብትሆን ምንም ያደረገችሽ ነገር የለም። አንቺ እኮ ነሽ ልጅቷን ሰላም እየነሳሽ አይደለሽም? ምንም አላደረገችም። ልጅቷም ስራዋን እየሰራች ነው። አንቺ ቆይ ለምንድን ነው እንደ ሰው የማትሆኚው? እና ሰይጣን ነሽ ያልከኝ? አዎ ከዛ የማይተናነስ ባህሪ ነው ያለሽ፣ እውነቱን ስነግርሽ አላት። እንዴት እንደዚህ ትለኛለህ ስትል ጮቤ ዘለለች ማለት ነው። እንዴት አንተ ለእነሱ ነው የምታግዘው ወይስ ለእኔ ነው ስትል፣ እኔ ለማንም አላግዝም፣ ለእውነቱ ነው እየተናገርኩ ያለሁት። ግን አንቺ በጣም እያናደድሽ ነው፣ የምሬን ነው የምልሽ አላት። ከዛ በኋላ እንግዲህ ቲና ትሁት ከገባችና አንቺ እጅ ሴትዮ ወደዚህ እንዳትመጣ አላልኩሽም እንዴ? ቆይ ለምንድን ነው ማሰሚ? ትሁት ንቀት ነው እንዴ?
በእናትሽ ቲና እየመጣሽ አጨቅጭቂኝ። ይሄ ቦታ ላንቺ የሚመጥንሽ አይደለም። ስለዚህ ያለ ቦታሽ መገኘቱ ራሱ ላንቺ ትልቅ ውርደት ነው። እዚህ ጋር እየመጣሽ ግን እንዳጨቀጭቀኝ ካሁን በኋላ አለቻት። መናገር ካለብሽን ደግሞ ለባለቤቶቹ ተናገሪ እንጂ እኔ ምን ላድርግሽ? ምንድን ነኝ እኔ ያለቻት። ጭራሽ መልስ ትመልሽልኛለሽ እንዴ? አዎ መልስልሻለሁ። አላርፍም ካልሽ የምሬን ነው። አሁንስ ደክሞኛል። ስላንቺ ምርር ትክት ነው ያልሽኝ። አበዛሹ በጣም አለቻት። ከዛ በኋላ ቲና በጣም ተናደደች። በጣም ኦቨር ሆነች። የራስሽ ጉዳይ በእናትሽ እንዴ ዝም ስላት ጭራሽ አናቴ ላይ ልውጣልሽ እኮ ምናምን ብላ በጣም ተናደደች ማለት ነው ቲና። ትሁት አባባም ደግሞ እንግዲህ ሁሉንም ነገር ሰሙ። እንዴት እህቴን እንደዚህ ትያለሽ? ቤቷ እኮ ነው። እንግዲህ እንዴት ነው የምታከብሪው አንቺ? አባዬ ሰማህ እንዴ? ግን እኮ እንደሰማው አይደለም፣ ሁሉንም ነገር ሰምቻለሁ። እኔ ጋር ማስመሰሉ አይጠበቅብሽም። እሺ ምን አይነት ጉድ ነሽ አንቺ? ግን እንደዚህ ይደረጋል እንዴ? እህቴ ትመጣለች፣ እህቴን ተንከባከቢያት ሳለሽ ምን ነበር ያልሽኝ? ችግር የለውም እንከባከባታለሁ። ታዲያ እኔ መጥፎ ሰው ነኝ እንደ አባዬ? እሱንማ ራስሽን ጠይቂ፣ እኔን ሳይሆን። ግን በጣም ነው ማዝነው አሏት አባባ።